ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለሪሚዲያል ተማሪዎች አዲስ ዩኒቨርሲቲ አናውንስ አድርጎላችኋል እና እሱን በተመለከተ ለእናንተ መረጃ መንሰጣችሁ ይሆናል እና ብዙዎቻችሁ የጠየቃችሁን የነበረው ዩኒቨርሲቲ አርባ ምንጭ ዩኒቨርሲቲ ነበረ። በዛሬው ዕለት ለሪሚዲያል ለተማሪዎቹ ጥሪ ያደርጓል ማለት ነው። የምዝገባ ጊዜውን አሳውቋል እና እንደዚህ አይነት ፈጣን መረጃዎች የምትፈልጉ ከሆነ ይህን የቴሌግራም ቻናል መቀላቀል ይኖርባችኋል፣ ይጠቅማችኋል ማለት ነው እና ስለ ሪሚዲያል እና ትምህርት ነክ ጉዳይ የምትፈልጉ ከሆነ ይሄ የዩቲዩብ ቻናል ለእናንተ በፍጥነት መረጃዎችን አናውንስ የሚያደርግላችሁ ቻናል ስለሆነ ብትቀላቀሉ ትጠቀሙበታላችሁ እና ወደ ዛሬ ቪዲዮ ስንገባ በዛሬው ዕለት አርባ ምንጭ ዩኒቨርሲቲ ለሪሚዲያል ለተማሪዎቹ ጥሪ ያደርገዋል ማለት ነው እና በቅድሚያ ልነግራችሁ የምፈልገው ነገር ሊንክ አለው። ሊንኩን ከፈለጋችሁ የኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ስለ ሊንኩ መረጃ የምፈልጉ ከሆነ ይህን ቪዲዮ መከታተላችሁን አትርሱ ማለት ነው። እስከ መጨረሻ ከተከታተላችሁ ታውቁታላችሁ ማለት ነው። ሊንኩን ከፈለጋችሁ የኔ ቴሌግራም ቻናል ላይ ታገኙታላችሁ እና አርባ ምንጭ ዩኒቨርሲቲ በዛሬው ዕለት ለሪሚዲያል ተማሪዎች ጥሪ አድርጓል። ሙሉ ዲቴይሉን ላንብብላችሁ። በ2018 ዓመተ ምህረት በትምህርት ሚኒስቴር ወደ አርባ ምንጭ ዩኒቨርሲቲ አዲስ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ሪፖርት ማድረጊያ ቀን ህዳር 25 እና 26 2018 ዓመተ ምህረት መሆኑን ዩኒቨርሲቲው አሳውቋል። ትምህርት የሚጀምርበት ቀን ደግሞ ሰኞ ህዳር 29 ሆኗል ማለት ነው እና ሊንኩ የሚያስፈልጋችሁ አሁን ነው። ሊንኩን አዲስ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ሊንኩን በመጫን የ12ኛ ክፍል ብሔራዊ ፈተና መለያ ቁጥር ማስገባት የተመደባችሁበት ካምፓስ ማወቅ ትችሉ መሆኑን እንገልጻለን ይላል። ሁለት አይነት ካምፓስ ነው ያለው አርባ ምንጭ ዩኒቨርሲቲ ማለት ነው እና ፒን ኮዳችሁን እናንተ የ12ኛ ክፍል የተፈተናችሁበትን እሱን ስታስገቡ ከሁለቱ አንዱ ቦታ ይደርሳችኋል ማለት ነው። አንደኛው አባያና ጫሞ ካምፓስ የተመደባችሁ ተማሪዎች አርባ ምንጭ ከተማ የሚገኘው አባያ እና ጫሞ ካምፓስ መመዝገብ ትችላላችሁ ይላል። ሁለተኛው ደግሞ ሳውላ ካምፓስ ይባላል። በሳውላ ካምፓስ የተመደባችሁ ተማሪዎች ሳውላ ከተማ የሚገኘው ሳውላ ካምፓስ መመዝገብ ትችላላችሁ ማለት ነው። ለመመዝገብ ስትሄዱ ልትይዟቸው የሚገቡ 4 ክራይቴሪያ አውጥቷል። ከ9 እስከ 12 ክፍል ትራንስክሪፕት እና ዋናውንና ኮፒ፣ የ12ኛ ክፍል ሰርቲፊኬት ዋናውንና ኮፒ፣ 4 ፓስፖርት መጠን ያለው ፎቶግራፍ እና ብርድ ልብስ፣ አንሶላ፣ የትራስ ጨርቅና የስፖርት ትጥቅ ይዘው መገኘት ይኖርበታል ይላል እና ከዚህ በተጨማሪ ከቀኑ መመዝገብ ትችላላችሁ ማለት ነው። እንደዚህ አይነት ፈጣን መረጃዎች የምትፈልጉ ከሆነ ይህንን የዩቲዩብ ቻናል መቀላቀላችሁን አትርሱ። ይሄ የዩቲዩብ ቻናል ለእናንተ በፍጥነት መረጃዎችን የሚሰጣችሁ ቻናል ስለሆነ ተቀላቀሉ እና ሊንኩ የምትፈልጉ ከሆነ ከኔ የቴሌግራም ቻናል ላይ ማግኘት ትችላላችሁ። የቴሌግራም ቻናሌን ደግሞ የመጀመሪያው ኮሜንት ላይ ያስቀምጥላችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።